ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የትምህርት ሚኒስቴር የ2017 ዓመተ ምህረት ሶስተኛ ዙር የብሔራዊ ድህረ ምረቃ መግቢያ ፈተና የምዝገባ ቀን መራዘሙን አስታወቀ። ሚኒስቴር መስሪያ ቤቱ ዛሬ ከሰዓት በኦፊሴላዊ ፌስቡክ ገጹ ባወጣው መግለጫ ለ5 ተከታታይ ቀናት ቆይቶ ትላንት ማታ መጠናቀቁ የተገለጸው ምዝገባ እስከ መጪው ሐሙስ መጋቢት 4 ቀን 2017 ዓመተ ምህረት ምሽት 12 ሰዓት ድረስ መራዘሙን አስታውቋል። ምዝገባው በአንዳንድ ተፈታኞች ጥያቄ መሰረት እንደተራዘመ የገለጸው ተቋሙ በተለያየ ምክንያት ምዝገባ ያመለጣ አመልካቾች በፌስቡክ ገጹ ላይ የተቀመጡትን ማስፈንጠሪያዎች ተጠቅመው እንዲመዘገቡ አሳስቧል። ሚኒስቴር መስሪያ ቤቱ ዛሬ ጠዋት አውጥቶት በነበረው ማስታወቂያ ፈተናው አርብ መጋቢት 5 ቀን 2017 ዓ.ም እንደሚሰጥ አስታውቆ የነበረ ቢሆንም የምዝገባውን መራዘም ተከትሎ የፈተናውን መስጫ ቀን ወደ መጋቢት 12 ቀን 2017 ዓ.ም 3 ሰዓት መዘዋወሩንም አስነብቧል። በመሆኑም ተፈታኞች በተጠቀሰው ቀንና ሰዓት በሚመደቡበት የፈተና ማዕከላት እንዲገኙ የተገለጸ ሲሆን የፈተና ማዕከላት ምደባ በምዝገባ ፕላትፎርም ይገለጻል ተብሏል። ተፈታኞች ወደ ፈተና ማዕከል በሚሄዱበት ወቅት ማንነታቸውን የሚገልጽ መታወቂያ መያዝ እንደሚጠበቅባቸውና ፈተናው ከመጀመሩ 30 ደቂቃ በፊት በፈተና ማዕከል መገኘት እንደሚገባቸው አሳስቧል። እንዲሁም የሞባይል ስልክ ይዞ በፈተና ማዕከል መገኘት ፈጽሞ የተከለከለ ነው ሲልም ተቋሙ አክሏል። አልሸባብ ሴንትራል ሶማሌ በተባለ ሆቴል ላይ በከፈተው ተኩስ እስካሁን 4 ሰዎች መሞታቸው ተገለጸ። ሆቴሉ በዘለቀው የሽምቅ ውጊያ ላይ የሚመክር ስብሰባን እያስተናገደ እንደነበር ደህንነትና ፖሊስ እንደገለጹ አጃንስ ፍራንስ ፕረስ ዘግቧል። በሆቴሉ የሀገር ሽማግሌዎችና ወታደራዊ መኮንኖች ተሰብስበው የሶማሊያ መንግስት ከታጣቂ ቡድኑ ጋር ለመዋጋት እያደረገ ያለውን ጥረት በመደገፍ ዙሪያ እየመከሩ እንደነበር ተገልጿል። ታጣቂዎቹ በፈንጂ በተሞላ ተሽከርካሪ በሂራን ክልል በለድወይኔ ከተማ ወደሚገኘው የህንጻው መግቢያ ማምራታቸውን ዘገባው አክሏል። በኋላም በርካታ የታጠቁ ሰዎች ወደ ህንጻው በመግባት ውስጥ ባሉ ሰዎች ላይ መተኮስ እንደጀመሩ የደህንነት መኮንን የሆኑት አህመድ ኦስማን እንደነገሩት ኤኤፍፒ አክሏል። በዚህም እስካሁን 4 ሰዎች እንደሞቱና ተጨማሪ ዝርዝር መረጃዎች እንደሌላቸው የደህንነት መኮንኑ መግለጻቸው ተጠቅሷል። የፖሊስ መኮንን የሆኑት አሊ መሃድ በበኩላቸው በቦታው ከነበሩት አብዛኞቹን ማዳን እንደተቻለ መናገራቸው ተገልጿል። የደህንነት ኃይሎች በአንደኛው የህንጻው ክፍል ያሉ በርካታ ታጣቂዎችን እየታገሉ መሆናቸውንም ተናግረዋል። የሀገር ሽማግሌ የሆኑት አብዲ ረህማን ሐሰን ደግሞ ከሞቱት ውስጥ 2 የሀገር ሽማግሌዎች፣ 1 ወታደራዊ መኮንን እንዲሁም 1 ሲቪል መሆናቸውን ገልጸው አስክሬናቸው ከሆቴሉ የምድር ወለል ላይ መነሳቱን አክለዋል። አልሸባብ ለጥቃቱ ኃላፊነቱን መውሰዱን ኤኤፍፒ ዘግቧል። ዜናው እስከ ተጠናቀረበት ሰዓት ድረስ ያለው መረጃ ይህ ነው። አፍሪካ ፋርሚንግ ኢንዱስትሪስ የተሰኘ ኩባንያ በ$2 ሚሊዮን መዋዕለ ንዋይ በቦሌ ለሚ ልዩ ኢኮኖሚ ዞን ወደ ስራ ለመግባት ከኢንዱስትሪ ፓርኮች ልማት ኮርፖሬሽን ጋር የመግባቢያ ስምምነት ተፈራረመ። ኩባንያው በዘመናዊ መንገድ ኢንጆሪና ለመድኃኒት ግብዓትነት የሚውል ሳፍሮን የተሰኘ አበባ በማምረት ለውጭ ገበያ እንደሚያቀርብ ኮርፖሬሽኑ በኦፊሴላዊ ፌስቡክ ገጹ አስነብቧል። የመግባቢያ ስምምነቱን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱና የአፍሪካ ፋርሚንግ ኢንዱስትሪስ ዋና ስራ አስፈጻሚ ናሱር መሐመድ ተፈራርመዋል። በስምምነቱ መሰረት ኩባንያው በቦሌ ለሚ ልዩ የኢኮኖሚ ዞን 5000 ካሬ ሜትር የለማ መሬትና 3000 ካሬ ሜትር ሼድ እንደሚረከብና በ2 ወራት ውስጥ ወደ ስራ እንደሚገባ ተገልጿል። በመግባቢያ ስምምነት ፊርማው ወቅት ኩባንያው ዘመናዊ ቴክኖሎጂን ተጠቅሞ በማምረት ወደ ውጭ እንደሚልክና በዚህም ኢትዮጵያን ግንባር ቀደም የኢንጆሪና ሳፍሮን ላኪ ሀገር ለማድረግ እንደሚሰራ የኩባንያው ዋና ስራ አስፈጻሚ ተናግረዋል። አክለውም ኩባንያው በቻድ ያካበተውን ልምድ ተጠቅሞ በኢትዮጵያ የተሻለ ስራ እንደሚሰራ መናገራቸውም ተመላክቷል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ በበኩላቸው ኩባንያው ይዞት የመጣው ንድፈ ሀሳብ በኮርፖሬሽኑ የስራ ሂደት ውስጥ አዲስ መሆኑን ጠቅሰው ለውጤታማነቱ ተገቢውን ድጋፍ እንደሚያደርጉ ተናግረዋል። ኩባንያው ስራ ሲጀምር አፈር ሳይጠቀሙ ከመሬት ወደ ላይ በተለያዩ ቁሶች በመጠቀም ምርት ማምረት የሚያስችለውን ሃይድሮፖኒክስ እና ቨርቲካል ፋርሚንግ የተሰኘውን ዘመናዊ አሰራር ለኢትዮጵያ ያስተዋውቃል ሲል ኮርፖሬሽኑ አክሏል።
አገልግሏል። አፍሪካ ፋርሚንግ ኢንዱስትሪስ ፕሉቶን ኢንቨስት የተባለ ተቋም አንድ አካል ሲሆን እንደ አውሮፓውያን አቆጣጠር በ2020 የተቋቋመና መቀመጫውን በቻድ ያደረገ ኩባንያ መሆኑን ቃና ከኮርፖሬሽኑ ያገኘው መረጃ ያሳያል። የገቢዎች ሚኒስቴርና የሁለቱ ከተማ አስተዳደር ገቢዎች ቢሮዎች በሕግና በውክልና በሚሰበስቧቸው የከፍተኛ ትምህርት ወጪ መጋራትና የጡረታ መዋጮ ክፍያ ግዴታን ባለመወጣት ላይ የሚጣሉ ቅጣቶች በመመሪያ እንዳይነሱ ይደነግግ የነበረው መመሪያ ተሻረ። የገቢዎች ሚኒስቴር በ2010 ዓ.ም ወጥቶ በስራ ላይ የቆየውን የታክስ አስተዳደራዊ ቅጣት አነሳስ መመሪያን በመሻር በአዲስ ተክቷል። በነባሩ መመሪያ የገቢዎች ሚኒስቴርና የሁለቱ ከተማ አስተዳደር ገቢዎች ቢሮዎች በሕግና በውክልና በሚሰበስቧቸው የከፍተኛ ትምህርት ወጪ መጋራትና የጡረታ መዋጮ ክፍያ ግዴታን ባለመወጣት ላይ የሚጣሉ ቅጣቶች በመመሪያ እንዳይነሱ ተደንግጎ ነበር። ሆኖም በገቢዎች ሚኒስትሯ አይናለም ንጉሴ የካቲት ወር 2017 ዓ.ም ላይ ተፈርሞ በወጣው መመሪያ መሰረት ይህ ልዩ ድንጋጌ ተሽሯል። እንዲሁም አዲሱ መመሪያ የታክስ ደረሰኝ ካለመስጠት ጋር እንዲሁም በቴምብር ቀረጥ አዋጅ መሰረት የተጣለ ቅጣትን በመመሪያ ማንሳት እንደማይቻል ይደነግጋል። መመሪያው ቀድመው የነበሩ ድንጋጌዎችን በአብዛኛው ይዞ የቀጠለ ሲሆን ከነዚህ ውስጥ የታክስ ቅጣቱ የተጣለው በሚኒስቴር መስሪያ ቤቱ ወይም በሁለቱ ከተማ አስተዳደር የገቢዎች ቢሮ ስህተት ከሆነ 20 በመቶ የሚሆነው ንብረቱ በተፈጥሮ ወይም በሰው ሰራሽ አደጋ መውደሙን ከሚመለከተው የመንግስት ተቋም ማስረጃ ካቀረበ እንዲሁም የሂሳብ ምርመራ ከመደረጉ በፊት ፍሬ ግብሩን ከነወለዱ መክፈል ከቻሉ ቅጣቱ እንደሚነሳ የሚገልጸው ድንጋጌ ይገኝበታል። በቀድሞ መመሪያ መሰረት የታክስ ዕዳቸውን በመክፈል ላይ የሚገኙ ግብር ከፋዮች አዲሱ መመሪያ እንደማይመለከታቸውም ተጠቅሷል።